እንድትጠፋ አትፈልጊም ማለት ቢመችን የጠፋው ብዬ ነው። በቃ ምቾት ብቻ እንደሚያጠፋኝ ነው የሚሰማሽ። ደግሞ ናፍቀሽኛል። አይንሽን ላይ ይወጣል። ዛሬ አልወጣም እያጠናሁ። እኔን ላለማግኘት ሰበብ መደርሽ ነው። ሰበብ እኮ አይደለም፣ ያለሁት ሰው ቤት ነው። ባሻን ሰዓት ወጥቼ ባሻን ሰዓት መግባት አልችልም። አሁን እኮ አሰሪዎችሽን ባላቃቸው እኮ ናቸው። እንደውም ጽናት ናት ልውጣ ብለሻት እምቢ የምትልሽ። እሷ ራሷ አይደል እንዴ እስኪ ወጣ በይ የምትልሽ? እና ሰዎች ለኛ ጥሩ ሆነውልን እኛ ይሉንታ ማውጣት ያለብን አይመስለኝም። አሁን ይሄ ሁሉ እኔ እንገናኝ ስላለች ነው። ግን አንቺ ልታገኝ የምትፈልጊበት ቀን ይመጣል። አሁን አልችልም። መቅዲና ዩዚ ናቸው እያጠናን ነው እና አሁን ልገባ ነው። በቃ እኔማ ቤትም መጥቼ ይሻል ናፍቆትሽ አይመሳለች። ሰንዬ እኔ እኮ አውቅሻለሁ። ያለ አንዳች ነገር እንደዚህ አትሆን። ቆይ የተፈጠረ ነገር አለ? የለም ግን በቃ አንቺን በጣም ፈለኩሽ። አንቺ ጋር ለመሸሸግ ፈልጌ። ከማን ነው የምሸሽግሽ? ግራ እያጋባሽ ነው። አላውቅም እህቴ፣ በቃ ከሁሉም ነገር መደበቅ ፈለኩኝ። ወይ ካልሆነ አንቺ ጋር ምሰጪ። አታስጨንቅኝ እህቴ። ቆይ ምንድን ነው የሆንሽው? አላውቅም እህቴ፣ በቃ ነይልኝ። እኔ አልቻልኩም። እያለቀሽ ነው እንዴ ሰኒ? አይ እኔ እኮ ላስጨንቅሽ ፈልጌ አይደለም። በቃ ነገሮች ከአቅሜ በላይ ሆኖብኝ ለዛ ነው። እሺ አታልቅሺ፣ እኔ ላልቅሰልሽ። እመጣለሁ ግን እስከዛ ጠንከር በይ እሺ። ቆይ ጆከር የለም እንዴ? አለ። እና ምን ነው ተጋጫችሁ? ኧረ አልተጋጨንም። እና ቀለል እንዲልሽ ጓደኞችሽ ጋርም ቢሆን ሂጂ እባክሽ፣ አታልቅሽ፣ እጨነቅብሻለሁ። እሺ እህቴ አላለቅስም። እሺ አሁን እየወጣሁ ነው። ማታ ደውልና እናወራለን። ግን እባክሽ ተረጋጊ። ኧረ እረጋጋለሁ። እሺ በቃ እንዲሁ ስለናፈቅሽኝ ነው እንጂ እንደዚህ ማለቴ። እሺ በቃ እደውላለሁ። ያን ያህል እኔ ማየቱ አስፈላጊ ነው? ደግሞ እኔን ለማየት ይሄን ያህል የምትጓጓው ለምንድን ነው? እንዲህ ማማ የሌለ እኮ ነው ምችት ያልሽኝ። አልገባኝም ምናምን ለማለት ካልፈለግሽ በስተቀር ይኸው አንቺ ካገኘሁ በኋላ ከታሰርኩ ራሱ ድፍን አንድ ወር ነው። ምን እንዳማረረኝ ታውቃለህ? ሁሉም ሰው ህይወቱ እንደተቀየረ የሚያስበው እኔን ካገኘሁ በኋላ እንደሆነ መስማት። የእኔ ግን ከምታስቢው በላይ ተቀይሯል። አንቺ እሺ ካልሽኝ ደግሞ ስምር ይላል። ኧረ እባክህ እኔ ከአንተ ጋር ልሆን፣ አንተ ከኔ ጋር ልትሆን ምን ጣጣ አለው? አንቺ እሺ በይኝ እንጂ መላውን በት ብለን እናመጣዋለን። ባህሪ ደግሞ እንዳያሳስበሽ ችንጅ ነው የሚለው። እባክህ ወደዚያ ሂድ። አንቺ ሁለተኛ እንደዚህ እንዳታደርጊ። አየህ እስካሁን ያወራኸው ነገር በሙሉ ውሸት ነው። ትንሽ ስናገረ እውነተኛ ማንነት ወጣ። እንደዛ እኮ አይደለም። በቃ ልታስረዳኝ እንዳትሞክር። መለወጥ ካለብህ ለራስህ ስትል ነው እንጂ ለእኔ ለሰላም ስትል አይደለም የምትለወጠው። መወሰን ካለብህ ለራስህ ስትል ወስን። በአንተ ስራ እኔ አልመሰገንበትም። አንተና ይሄ የተቀመጥክበት ብረት አንድ ናችሁ። ሁለታችሁም መስማታችሁ ነው። አንቺ ነሽ ከማንም ጋር ሽል ላደርግሽ አልችልም። ይህንን ደግሞ በደንብ ታውቂያለሽ። እንዴ ይሄ ቤኪ አይደል እንዴ? ወይኔ ያው ራሱ ነው። ኢትዮጵያ ተመልሶ ነው ማለት ነው። ከስንት ጊዜ በኋላ። ወይ ቤኪ እንደዚህ ትልቅ ሰው ሆነ። እኔም እኮ እንዳንተ የሚቆረቆርልኝ ሰው ቢኖረኝ ኖሮ አብረን እዚህ ትልቅ ደረጃ እንደርስ ነበር። እንዴ ቆይ ምን እንዳየውማ ለዴቪድ ንገረው። ሄሎ ዴቭ፣ ማንን እንዳየው ገምት። በረከትን አየሁት። ደግሞ ወደ ኢትዮጵያ ተመልሷል። ደግሞ ብታይ በጣም ነው ያማረበት።
ያኔ የነበሩን የልጅነት ትውስታዎቻችን እንዳለ አይኔ ላይ መጡ። ከምንም በላይ ደግሞ እንደዚህ ማደጉና ቆንጆ መሆን አስገርሙኛል። ለነገሩ ልክ ነህ። ተማሪ እያለንም እሱ ቆንጆ ነበር። ኧረ እኔ ዝም ብላችሁ ዘፈናችሁብኝ እንጂ እኮ ፍቅር ራሱ ምን እንደነበረ አላውቅም። እና በቃ እዛ መምጣቱ አይቀርምሽ እና ካገኘኸው በእናትህ ደውለህ እንድታገናኘኝ እሺ? ቆይ ከማን ጋር ነው እንደዚህ ተደስታ የምታወራው? እንዴ እንዴት አልጓጓም? በረከት እኮ ነው። አዎ በቃ አገናኘኝ። ምን እያደረግሽ ነው? እኔ ዴቭ ቆይ መልሼ እደውልልሃለሁ። እና እዚህ ከኔና ከአንቺ ውጭ ሌላ ሰው አለ? ምንም እያደረኩ አልነበረም። ላወራሽ ፈልጌ ስልክ እስክጨርሽ እየጠበኩሽ ነበር። ሲጀመር የሰው ክፍል እንዴት ሳታንኳኪ ትገቢያለሽ? ሲቀጥል ደግሞ ስልክ እያወራው ካየሽኝ አትወጪም? ምን ቆመሽ ወሬ ያሰማሻል? አንኳኩቻለሁ እኮ ግን አንቺ የሞቀ ወሬ ላይ ስለሆንሽ አልሰማሽኝም። እሺ አሁን ውጪ። ቆይ ሲጀመር ማን ነው በር ከፍቶ ያስገባሽ? በስርዓት አውሪ። ሰው ነኝ እሺ፣ ፊት ለፊትሽ የቆምኩት ውሻ አይደለሁም። መከበር ከፈለግሽ መጀመሪያ አንቺ ሰውን እንዴት ማክበር እንዳለብሽ ተማሪ። ለማንኛውም እቃለኝ መሰለኝ። ያለንቺ ፍቃድ ወስጄ ልጆቹ ጮባቸው ስላልፈለግኩ ነው የመጣሁት። የቤት ባለቤቶች እና ብጣሽ ፌስታል እንኳን ሲወጡ ንገሩ ብለሻቸዋል መሰለኝ። አይጥ ጭራሽ ቤት የመታ ትሰድበኛለች። እንዴ ና ወይስ ያለን ያልነበብ አላችሁ? የመጣሽው እኮ በእንዱን አጥናዋለሁ ከአንቺ ጋር ጀምራለሁ ብዬ ነው። ስላሰብሽልኝ አመሰግናለሁ። ትንሿ ተነሽ እስኪ ሻንጣዬን አዋጭ። እኔ አሁን ላጥና ነው እኮ። እሱ የት ሄደብሻል? ይደርሳል። እኔና መጀመሪያ እኔን አዋጭ። እያጠናው ነው አለች አይደል እንዴ? ራስሽ ተነሽና ይጃጩ። ቆይ አንቺ ምንድን ነው ችግርሽ? በቤት የመጣሽ ልትናገሪኝ የሚያምርሻል እንዴ? ይኸውልሽ ያለሽው ቤቴ ውስጥ ነው። ስለዚህ ምንም ማድረግ ይብልሽ እሺ ማለት ነው ያለብሽ። አሁን ተነሽና ሻንጣሽን ይዘሽ ከቤት። እኔም እኮ እዚህ ልክራም አላልኩሽ። ትንሿ ተነሽ፣ አብረን ይዘን ቁጭ ብለሽ አልፈሻት ጥናት አይደል እንዴ ያልሽው? ቆይ አንቺ ምንድን ነው ችግርሽ? ድሮም የተራበ ሰው ምግብ ሲያገኝ ከአቅሙ በላይ በላና ቁንጣን ይዘዋል። መቼስ እንዳንቺ እህል በልቻ አይምሮ ከሚባል ሳልበላ ጭንቅላቴ ሙሉ ይሻላል። በእናቴ ጽናት ዝም በል። ድምፅሽ ራሱ እንዴት እንዳስጠላ። ትንሿ ቆይ አንቺ ምንድን ነው ችግርሽ? አንድ ሰሞን እኮ አንቺ እነሷ ነበርሽ እና እኔ ደግሞ እንደፈለግኩ ሳሾች ነበር። ደግሞ ከአንቺ ብዙ ታወራለሽ። ኪራኩ ንብረት ያለበትን እና ትክክለኛውን ብቻውን ልቀቂኝ አንቺ። አንቺ ብትሆኚ ልክ ልጅ አታስመስሽ። ጻድቅ ጻድቅ አያውቅሽ። አንቺ ብትሆኚ ከቤት ነው የመጣሽው። ምን አቅም አለሽ አንቺ? ምላስ ብቻ እኮ ነው። ደግሞ ይህቺ ቦርሳን ጥላ ሄዳ በኋላ ድጋሚ መታ እንዳትደባደብ።